ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የጥቅምት 16 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን በበርካታ ከፍተኛ አመራሮች ላይ እርምጃ መወሰዱን ተከትሎ አዳዲስና አነጋጋሪ መረጃዎች እየተሰሙ ይገኛሉ። በዚህም እርምጃው የተወሰደባቸው ከፍተኛ አመራሮችን ቁጥርና ምክንያት በዝርዝር የምናጋራችሁ ይሆናል። የግል ተቋማት አገልግሎት አሰጣጥን በተመለከተ አዲስ የአሰራር ስርዓት ሊዘረጋ መሆኑ ተነገረም። በዚህ የአሰራር ስርዓትን በርካታ ጉዳዮችን በውስጡ የሚያካትት መመሪያ ይዘጋጃል መባሉ ተሰምቷል። ሙሉ መረጃው እናደርሳችኋለን። ሚኒስቴር መስሪያ ቤቱ የምርቶችን አቅርቦት በሚመለከት ይፋ ያደረገው መረጃ አነጋጋሪ ከመሆኑም በላይ የህብረተሰቡን ትኩረት የሳበ ጉዳይ መሆኑ ተነግሯል። ለመሆኑ ስለ ምርት አቅርቦት ምን አለ? የምትሰሙት መረጃችን ነው። በትዳር ውስጥ ስጦታ ለመስጠት የሚፈቀደው ወጪ ወይንም የገንዘብ መጠን በህግ ገደብ እንደተቀመጠለት ተነገረም። ይህን ህግ በተመለከተም በርካታ ክርክሮችና መረጃዎች ከየአቅጣጫው እየወጡ ይገኛሉ። ለመሆኑ የተቀመጠው የገንዘብ መጠን ስንት ነው? የምንነግራችሁ መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ታላቅ የምስራች! በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት የሆኑ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪት ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ከቡና የውጭ ንግድ 622.5 ሚሊዮን ዶላር በማስገባት የሩብ ዓመት ሪከርድ መመዝገቡ ተገለጸ። የኢትዮጵያ ቡናና ሻይ ባለስልጣን በ2018 በጀት ዓመት የመጀመሪያ 3 ወራት ማለትም ከሐምሌ 1 ቀን 2017 ዓ.ም እስከ መስከረም 30 2018 ዓ.ም ድረስ ቡና ወደ ውጪ በመላክ 622.5 ሚሊዮን የአሜሪካ ዶላር ገቢ መገኘቱን አስታውቋል። ይህ የተገኘው ገቢም ካለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር ደግሞ 243.73 ሚሊዮን ዶላር ጭማሬ ያለው መሆኑ ተመላክቷል። በዚህም ይህ ከፍተኛ ገቢ የተገኘው አዳዲስ የገበያ መዳረሻ ሀገራትን በማስፋት በተደረገው ጥረት ነው ሲሉ በባለስልጣኑ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ ሳህለ ማርያም ገብረመድህን ተናግረዋል። በ2018 በጀት ዓመት 3 ወራት ውስጥ የተላከው ቡና ከፍተኛውን ገቢ ያስገኘው ደግሞ ጀርመን፣ ሳውዲ አረቢያና ቤልጂየም በተላኩት እንደሆነ ባለስልጣኑ ገልጿል። ከዚህ ቀደም የኢትዮጵያን ቡና በመግዛት በዋነኝነት የምትታወቀው ቻይና በዚህ ዓመት በተሰራው የማስተዋወቅ ስራ ምክንያት ከፍተኛ የቡና ምርት ከሚላክባቸው ሀገራት መካከል ከፍተኛውን ድርሻ እንደያዘችም አቶ ሳህለ ማርያም ተናግረዋል። በገቢ ቅደም ተከተል ደግሞ ከአንደኛ እስከ 3ኛ ያለውን ደረጃ ጀርመን፣ ሳውዲ አረቢያና ቤልጂየም ሲይዙ 4ኛ ቻይና፣ 5ኛ አሜሪካ፣ 6ኛ ደቡብ ኮሪያ፣ 7ኛ ዩናይትድ አረብ ኤምሬት፣ 8ኛ ጃፓን፣ 9ኛ ጣሊያን እና 10ኛ ደግሞ ራሻ መሆናቸውንም አስታውቀዋል።
በ35 ተቋማት ይሰጥ የነበረው የግብር ማበረታቻ ስርዓት የገንዘብ ሚኒስቴር ስር እንዲሆን ተደረገ። በኢትዮጵያ ለኢንቨስትመንት ይሰጥ የነበረው የግብርና ማበረታቻ ስርዓት ቀደም ሲል የገንዘብ ሚኒስቴርን ጨምሮ በ35 ተቋማት ሲሰጥ የነበረ ቢሆንም አንዳቸውም ቢሆኑ ግን ማበረታቻው ለምን ዓላማ ዋለ የሚል በቂ ክትትል ባለማድረጋቸው ምክንያት ስርዓቱ ለከፍተኛ ብልሹ አሰራርና አላግባብ መጠቀም ተጋልጦ እንደነበር ተገልጿል። በዚህም የክትትል እጦቱ ግለሰቦች ሐሰተኛ ሰነዶችን በመጠቀም ማበረታቻዎችን እንዲያገኙና የሀገር ሀብት እንዲባክን ምክንያት መሆኑንም የገንዘብ ሚኒስቴር አስታውቋል። በተለይም በጉምሩክ ዘርፍ ዜሮ ቀረጥና ታክስ ነፃ ማበረታቻ ይሰጥ በነበረበት ወቅት የማበረታቻ ተጠቃሚ ባልሆኑ ሰዎች ስም ብረት ወይንም መኪና በማስገባት የሚፈጸም ህገወጥ ተግባር የሀገርን ገቢ በእጅጉ ይጎዳ እንደነበር ተጠቁሟል። ይህ የተገለጸው በአዲሱ ኢንቨስትመንት ማበረታቻ ረቂቅ ደንብ ላይ ከንግዱ ማህበረሰብ ጋር በተደረገው ውይይት ወቅት ነው። በመሆኑም ከዚህ ችግር ለመውጣት የማበረታቻ አሰጣጥን ወደ ገንዘብ ሚኒስቴር ማድረግ፣ የቢሮክራሲ ቅነሳና ኤሌክትሮኒክስ ስርዓት መዘርጋት እንዲሁም ያሰጣጡ ሂደትን በ4 ደረጃዎች ማለትም አፕሊኬሽን፣ ቬሪፊኬሽን፣ አፕሩቫል እና ኤክስኪዩዥን በኩል ክትትል እንዲደረግበት መደረጉንም ካፒታል ጋዜጣ ዘግቧል። በቂ የግብርናና የኢንዱስትሪ ምርቶች እንዲቀርቡ በመደረጉ ገበያውን ማረጋጋት ተችሏል ተባለም። የንግድና ቀጠናዊ ትስስር ሚኒስቴር ባለፉት 3 ወራት በቂ የግብርናና የኢንዱስትሪ ምርቶች እንዲቀርቡ በመደረጉ ገበያውን ማረጋጋት መቻሉን አስታውቋል። የግብርናው ዘርፍ ምርታማነት እንዲያድግ መንግስት ከፍተኛ ትኩረት ሰጥቶ እየሰራ ያለው ስራ በቂ አቅርቦት እንዲኖር ማስቻሉንና የገበያ ዋጋን በማረጋጋት ሂደትን በጎ ሚና ማበርከቱን በሚኒስትሩ የሀገር ውስጥ ንግድ መሪ ስራ አስፈጻሚ ሊቁ በነበሩ ተናግረዋል። እንዲሁም መንግስት በማክሮ ኢኮኖሚ ማሻሻያው ባስቀመጠው አቅጣጫ መሰረት ባንኮች ለዘርፉ ተዋናያኖች በቂ ምንዛሬ በማቅረባቸው ስኳርና የምግብ ዘይት በስፋት ለገበያ እንዲቀርብ አስችሏልም ብለዋል። በዚሁ መሰረት ከ1,677,000 ኩንታል በላይ ስኳርና ከ198,949,000 ሊትር በላይ የምግብ ዘይት በነጻ ገበያው በኩል ለሸማቹ መቅረቡን ተናግረዋል። ተጨማሪም 311,000 ኩንታል ስኳርና 2 ሚሊዮን ሊትር ዘይት በመንግስት የልማት ድርጅቶች አማካኝነት ዝቅተኛ ገቢ ላላቸው የህብረተሰብ ክፍሎች በተመጣጣኝ ዋጋ መሰራጨቱንም አረጋግጠዋል። በሌላ በኩል የቅዳሜና እሁድ ገበያዎችን ለማስፋት በተከናወነ ስራም 71 አዳዲስ ገበያዎች መከፈታቸውን ጠቅሰው እስካሁንም 1638 የሰንበት ገበያዎች አገልግሎት እየሰጡ ስለመሆኑ አስታውቀዋል። በእነዚህ ገበያዎች በተፈጠረ የገበያ ትስስርም ከ1,086,000 ኩንታል በላይ የኢንዱስትሪ፣ ከ6,219,000 ኩንታል በላይ አትክልትና እንዲሁም ፍራፍሬ ደግሞ ከ2,093,000 ኩንታል በላይ የሰብል ምርቶች ግብይት መፈጸሙንም ጠቁመዋል። የግል ተቋማት አገልግሎቶቻቸው ለትርፍ ብቻ እንዳይሆን የሚያደርግ የአሰራር ስርዓት ሊዘረጋ ነው ተባለም። በግብርና ኤክስቴንሽን የሚሰማሩ የግል ተቋማት የሚሰጡት አገልግሎት ለትርፍ ብቻ እንዳይሆን የሚያደርግ የአሰራር ስርዓት እንዲዘረጋ ተጠይቋል። ጥያቄው የቀረበው በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ የባለብዙ ተዋንያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ ላይ ባዘጋጀው ይፋዊ ባለድርሻ አካላት ውይይት ወቅት ነው። በአማራ ክልል ግብርና ቢሮ የኤክስቴንሽን ኮሚኒኬሽን ዳይሬክተር አቶ ቀኛዝማች መስፍን በረቂቅ አዋጁ የግብርና ኤክስቴንሽን አገልግሎት ለሁሉም ክፍት መደረጉ ጥራት ያለው አገልግሎት ከመስጠት ይልቅ ለትርፍ የሚመጡ ተቋማት እንዲኖሩ እንደሚያደርግና በህብረተሰቡ ዘንድም ብዥታ እንዳይፈጠር ለማድረግ ምን አይነት ስርዓት ተበጅቷል ሲሉ ጠይቀዋል። በኢትዮጵያ ፖሊሲ ጥናት ኢንስቲትዩት የግብርናና ገጠር ልማት ምርምር
የምርምር ማዕከል ተመራማሪ ዶክተር ታደሰ ኩማ በበኩላቸው በግብርና ኤክስቴንሽን ስርዓት ውስጥ ተጠያቂነት አለመኖር ትልቁ ችግር ነው ማለታቸውን ሪፖርተር ጋዜጣ ዘግቧል። በተጨማሪም የደቡብ ኢትዮጵያ ክልል ግብርና ምርምር ኢንስቲትዩት ዋና ዳይሬክተር ዶክተር አብዮት መብራቴ በረቂቅ አዋጁ ላይ ህጋዊ ተጠያቂነት አለመካተቱ ጥያቄ እንደጫረባቸው ተናግረዋል። በረቂቁ መሰረትም የግብርና ኤክስቴንሽን አገልግሎት መስጠት ለሁሉም አካላት ክፍት እንደሚሆን የጠቆሙት ዋና ዳይሬክተሩ አገልግሎት የሰጠ አካል ጥፋት ከተገኘበት አስተዳደራዊ እርምጃ እንጂ በህግ የሚጠየቅበት አግባብ በረቂቁ ውስጥ አለመካተቱን በመጥቀስ ቢካተት በማለት ጠይቀዋል። ለቀረቡ ጥያቄዎችም ምላሽ የሰጡት በግብርና ሚኒስቴር የእርሻና ሆርቲካልቸር ዘርፍ ሚኒስትር ዴኤታ ዶክተር መለሰ መኮንን የክልሎችን አቅም መሰረት ያደረጉና በየዓመቱ የሚከለሱ ፓኬጆች እንደሚዘጋጁና በምርምር ተቋማት በግል ዘርፉና በተለያዩ አካላት የሚሰጡ ቴክኖሎጂዎችንና ምክረ ሀሳቦች እንዴት እንደሚፈጸሙ የአሰራር ስርዓት እንደሚዘረጋ ተናግረዋል። የሚመለከታቸው አካላትም ይህንን ፓኬጅ ብቻ መሰረት አድርገው አገልግሎት እንደሚያቀርቡና ከዚህ ውጪ አደናጋሪ የሚሆኑ አሰራሮች ላይ ደግሞ ጥንቃቄ እንደሚያደርጉ እንዲሁም አገልግሎት ሰጪዎች ደግሞ የሚጠቀሙበት ዝርዝር መመሪያ እንደሚወጣ አስረድተዋል። በግብርና ሚኒስቴር የእርሻና ሆርቲካልቸራል ኤክስቴንሽን መሪ ስራ አስፈጻሚው በበኩላቸው የግብርና ኤክስቴንሽን ፈንድ የግብርና ኤክስቴንሽን አገልግሎትን በማቀላጠፍ አገልግሎቱ ያልደረሰባቸው ቦታዎችን ተደራሽ ለማድረግና መሰረተ ልማቶችን ለማጠናከር እንዲሁም ቁሳቁሶችን ለማሟላትና በወረዳና በቀበሌ ያሉ የአርሶ አደር ማሰልጠኛ ማዕከላትን ለማጠናከር በረቂቅ መመሪያው እየተሰራበት ነው ብለዋል። ከ8,000 በላይ ከፍተኛ አመራሮች ላይ የዲሲፕሊን እርምጃ መወሰዱ ተገለጸ። ኃላፊነታቸውን በአግባቡ ባልተወጡ 8613 ከፍተኛ አመራሮች ላይ የዲሲፕሊን እርምጃ መወሰዱን አቶ አደም ፋራህ አስታውቀዋል። በዚህም በተወሰደው እርምጃ ከኃላፊነት ማንሳት፣ ከደረጃ ዝቅ ማድረግና ሽግግርን ያካተተ መሆኑ ተነግሯል። ይህን ተከትሎም በየደረጃው ያለው አመራር በጥሩ ስነ ምግባር ኃላፊነቱን ብቃት እንዲወጣ እየተሰራ ስለመሆኑ ተገልጿል። በቀጣይም የተሰጠውን ኃላፊነት በሚገባ በማይወጣ ህዝቡን በታማኝነት የማያገለግል በብልሹ አሰራርና ሌብነት ውስጥ የተዘፈቀ አመራር ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥልም አረጋግጠዋል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር በትዳር ውስጥ ከ100 ብር በላይ ስጦታ መስጠት እንደማይቻል ተነገረም። የኢትዮጵያ የቤተሰብ ህግ በትዳር ውስጥ ያለ ፈቃድ ከ100 ብር በላይ ስጦታ መስጠት እንደማይቻል ይደነግጋል ተብሏል። በዚህ ጉዳይ ላይ ማብራሪያ የሰጡት ጠበቃና የህግ አማካሪ አንዱዓለም በእውቀቱ በቤተሰብ ህጉ መሰረት በትዳር ውስጥ በጋራ የፈራ ወይንም የተሰራ ሀብት በባልና በሚስት በጋራ ሊተዳደር እንደሚገባ ገልጸዋል። በሌላ በኩል አንደኛው የትዳር አጋር ባል ወይንም ሚስት ስጦታ ለሶስተኛ ወገን መስጠት ቢፈልጉና ቢሰጡ ህጉ እንዴት ይዳኘዋል የሚል ጥያቄ ቀረበላቸው። ባለሙያው የጋራ ሀብት የሚሰጡ ከሆነ ከ100 ብር መብለጥ እንደሌለበት፣ የሚበልጥ ከሆነም ደግሞ ማስፈቀድ እንደሚገባ ተናግረዋል። ጠበቃና የህግ አማካሪው አክለውም በትዳር ውስጥ ሁለት አይነት ሀብት እንዳለ ተናግረው እነሱም ደግሞ የጋራ ሀብትና የግል ሀብት ሲሆኑ በትዳር ውስጥ ሆነው ለሶስተኛ ወገን ባል ወይንም ሚስት ስጦታ መስጠት ቢፈልጉ ስጦታው የግል ሀብት ከሆነ የሚፈልጉትን ስጦታ መስጠት ይችላሉ ብለዋል። ነገር ግን የጋራ ሀብት የሚሰጡ ከሆነ ከ100 ብር መብለጥ እንደሌለበት፣ የሚበልጥ ከሆነም ደግሞ ማስፈቀድ እንደሚገባ የቤተሰብ ህጉ እንደሚደነግግ ገልጸዋል ሲል ኢቢሲ ዘግቧል። በተጨማሪም ዕቃ ለመሸጥ፣ ብድር ለመበደር እንዲሁም ለማበደር 500 ብር ድረስ የሌላኛውን ተጋቢ ፍቃድ እንደሚፈልግ አንስተዋል። ነገር ግን ከእውቅና ውጭ የተሰጠ ስጦታ ከሆነ ማጽናት ይችላል ያሉት የህግ አማካሪው ካልተስማማ ግን ይፍረስልኝ በማለት ማስመለስ እንደሚችልም ተናግረዋል።
የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት የሆኑ ሜሬት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ የመኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል።